ሀገር ውስጥ ኢትዮጵያ መስከረምን ናፍቃለች የሚለውንና ድሬዳዋ ፍቅሯን አጽንታለች። ከውጪ ደግሞ ዛሬ እስራኤልና ዙሪያዋን እንቃኝላችኋለን። ወደ መጀመሪያ የያዝንላችሁ ሐሳብ ስናልፍ ኢትዮጵያ መስከረምን ናፍቃለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ መስከረም ወር ላይ ጋዝን ለዓለም መሸጥ ትጀምራለች ሲሉ ተናገሩ። እናንተ ስንዴን ዓለም ደግሞ ችግራችን ሲጎበኙ፣ እኔ ግን በተቃራኒው የጋዝ ምርቶችን ስቃኝ ከርሚያለሁ ይላሉ። በዚህ ወቅት ሀገራቶች አምራችና ገንቢ እስካልሆኑ ድረስ ከዓለም ዳር እያያዙ ባሉበት ወቅት ነገሩ እውን ከሆነ ትልቅ ምርታ መሆኑ የማያጠያይቅ ነው። ወደ ሌሎች ሐሳብ አለፍን። ድሬዳዋ ፍቅሯን አጽንታለች። እንዴትና በምን መንገድ ላላችሁን ነገሩ እንዲህ ነው። ሰኔ 16 ቀን 2017 ዓ.ም ድሬዳዋ ከተማ ወረዳ 2 በልዩ ስሙ ሰባተኛ እየተባለ በሚጠራው አካባቢ ከረፋዱ 4 ሰዓት ገደማ አንድ የነጋበት ጅብ ድንገት ይከሰታል። ታዲያ በሁኔታው ግራ የተጋቡት የአካባቢው ማህበረሰብም ይህ ጅብ ጉዳት ከማድረሱ በፊት ልንቀድመው ይገባል በማለት ዱላ፣ ድንጋይ፣ ሌሎች የተለያዩ ነገሮችን በመጠቀም ድብደባ ይጀምሩበታል። ታዲያ ድብደባውን መቋቋም የከበደው ጅብም ሕይወቱን ለማትረፍ እግሬ አውጪኝ በማለት ይፈረጥጣል። ሰውም የያዘውን እያሳረፈበት ይከተሉታል። በዚህ ሁኔታ ነበር አስገራሚ ጉዳይ የተከሰተው። ከሰባተኛ ሰፈር የተጀመረው የጅቡ እግሬ አውጪኝ በአካባቢው የነበሩ የግል መኖሪያ ቤትና የንግድ ድርጅቶችን፣ የመንግስት ተቋማትን አልፎ ሳቢያን ፖሊስ ጣቢያ፣ የማህበረሰብ አቀፍ ፖሊስ አገልግሎት ቢሮ ሰተት ብሎ በመግባት ይደበቃል። የሳቢያን ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አምበሎ አየለ ጅቡን ተከትሎ የመጡ የማህበረሰብን በማረጋጋት በሰው ላይ ጅብ ጉዳት እንዳያደርስ መፍትሄ እንደሚሰጡ በመናገር ጅቡ ፖሊስ ጣቢያ እንዲቆይ በማድረግ ክስተቱን በዕለት ሁኔታ መዝገብ ላይ ከመዘገቡ በኋላ በቀጥታ ከዱር እንስሳት ጥበቃ ጋር በመወያየት ምሽት ላይ 4 ሰዓት ማህበረሰቡን በማይጎዳ መልኩ ወደ ጫካ ተወስዶ እንደሚለቀቅ አስታውቀዋል። ወደ ባህር ማዶ ተሻግረን ዓለምን ስንቃኝላችሁ ደግሞ እስራኤልና ዙሪያዋን እንመለከታለን። አሜሪካ ጠልታ እንግሊዝ ጠምዳ መኖር ተራራ እንደመክፋል ለሚቆጥሩት ሀገራት ምሳሌ እየሆነች ያለችው ኢራን በእስራኤል ሰማያት የተደበቀ ታለንቷን ማሳየቷን ቀጥላለች። ለጽዮናውያን ምንም አይነት ምህረት የለንም ብለው የሚናገሩት የኢራን ከፍተኛ መሪ የሆኑት አያቶላ አሊ ካሜኒ እስራኤል ታሪካዊ ስህተቷን ጀምራለች፣ እኛ ደግሞ የማረም ግዴታ አለብን ሲሉ ይገልጻሉ። ቀናቶችን እያስቆጠረ የሚገኘው ጦርነቱ ምስራቅ አውሮፓውያን ማመሱን ቀጥሎ ድፍን ዓለምን በአንድ እግሩ አቁሞታል። ሕፃናቶች መፈጠራቸውን፣ ወጣቶች ምርጫ አልባ መሆናቸውን፣ አዛውንቶች በእድሜ ማምሻቸው ጣረ ሞትን በቁማቸው የሚያሳያቸው ይህ ጦርነት ውሎ አድሮ የሚገታውን እስከ ወዲያኛው የሚገላግለውን ፍለጋ ዛሬም ድረስ እንቆቅልሹ ቀጥሏል። ምድር በራሷ የሰው ልጆች እየተናወጠች ባለችበት በዚህ ሰዓት የንስር አይን የተገጠመላቸው የሞስኮ ንጉስ ዝምታን አልወደዱም። ከኢራን ጎን መሆናቸውን በግልጽ አስፍረዋል። ፑቲን ሲናገሩ በአይን ቁራኛ ለሚቃኟቸው ትራምፕ ቅዳሜ ምሽት ኢራን ምድር ላይ ለፈጸሙት ተግባር በጽኑ እንደሚቃወሙና የሰላ ትችታቸውን ሰንዝረዋል። የባለምጡቅና የትንሽ ቁጥር ህዝብ መሪ የሆኑት ቤንያሚን ኔታንያሁን በበኩላቸው ነገሩ ፍጻሜውን እያገኘ ነው፣ ምስጋና ለአሜሪካና ለትራምፕ፣ ሁሉም ነገሮች ቅርጽ እየያዙ ነው ሲሉ የድምዳሜ ሐሳባቸውን ይገልጻሉ። በዘመን ኒውስ ነበርን። በሌሎች ሐሳቦችና ጥንቅሮች ዳግም እስክንገናኝ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይለየን። ሐሳብ አስተያየታችሁን በኮሜንት አጋሩ። የዛሬውን አበቃን።